ሰላም ጤና ይስጥልኝ የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አረፈዳችሁ እንደምን ዋላችሁ። ከመረብ ሚዲያ የዛሬ ህዳር 8 2018 ዓ.ም ዕለታዊ መረጃዎችን ይዘን ቀርበናል። ከያዝናቸው መረጃዎች መካከል አርዕስተ ዜናውን በቅድሚያ የምናስደምጣችሁ ይሆናል። አሁን ባለው ገበያ 1.5 ሚሊዮን ብር በላይ የሚገመት አንድ ስናይፐርና ክላሽንኮቭ መሳሪያ የያዘ የአገዛዙ ወታደራዊ አመራር ፋኖን ተቀላቀለም። ወታደራዊ አመራሩ ከስናይፐርና ክላሽንኮቭ መሳሪያ በተጨማሪ በመቶዎች የሚቆጠር ተተኳሽና ሌሎች ወታደራዊ ትጥቆችን እንደያዘ ፋኖን የተቀላቀለ ሲሆን ከፋኖ ቀጠና ሲደርስም ደማቅ ወታደራዊ የክብር አቀባበል ስነ ስርዓት እንደተደረገለት ታውቋል። ከዚህ ቀደም የሰራዊቱ አባላት ክላሽንኮቭ መሳሪያ ይዘው 20ና 30 እንዲሁም እስከ 50 ድረስ በመሆን በገፍ እየተናዱ ፋኖን እየተቀላቀሉ ቆይተዋል። አሁን ደግሞ ተራው የወታደራዊ አመራሮቹ ሆኗል። ወታደራዊ አመራሮቹ የቡድን መሳሪያ ከሆነው ስናይፐር ጀምረው እስከ ሞርተርና ሌሎች ከባባድ መሳሪያዎች ድረስ ይዘው የሚመሩትን ሰራዊት በማስከተል ወደ ፋኖ መጉረፍ ጀምረዋል። መረጃውን በዝርዝር አጠናቅረን ይዘነዋል። በሌላኛው መረጃችን የአፋብኃ አርበኛ ድርሳን ብርሃኔና የአፋዱ አርበኛ አማን እሸቱ በአካል ተገናኝተው መምከራቸው ተሰምቷል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠናም የአፄ ምኒልክ ዕዝ ምክትል ሰብሳቢና ወታደራዊ አዛዥ የሆነው ፊታውራሪ ድርሳን ብርሃኔና በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ዕዝ ዘመቻ መምሪያ ኃላፊ የሆነው አርበኛ አማን እሸቱ በአካል ተገናኝተው በአንድነት ዙሪያ መምከራቸው ታውቋል። መሬት ላይ ያለው የአማራ ፋኖ ያለማንም ጣልቃ ገብነት ችግሮቹን በራሱ እየፈታ አንድነቱን እያጠናከረና አደረጃጀቱን እያሰፋ ይገኛል። ይህ ያስደነገጣቸውና እንቅልፍ የነሳቸው የጸረ አማራው ብልጽግና ቡድን እንዲሁም በህልውና ትግሉ ፋኖን መስለው ተሰግስገው በልዩነት ውስጥ የግል ጥቅማቸውን የሚያሳድዱ ስግብግቦች ልዩነትን የሚፈጥሩና የሚያሰፉ ሐሰተኛ መረጃዎችን በየሚዲያው ማሰራጨታቸውን ከወትሮ በተለየ ሁኔታ ይሁነኝ ብለው ተያይዘውታል። መረጃውን በዝርዝር አጠናክረነዋል። በሌላኛው መረጃችን ሀገሪቱን ወደ ቁልቁለት እየጋለባት የሚገኘው ጸረ ሰላሙ አብይ አህመድ ውጊያ ጥበብ ባለፈም ባለምጡቅ አእምሮ ሲል የሚያሞካሻቸው የአየር ወለድ ኮማንዶ አባላት ከፋኖ ፊት ሲቀርቡ የትንኝን ያህል ግዝፈት ናቸው የአፈሙዝ ሲሳይ ሆነው እየቀሩ ነው። ከምንጃር ሸንኮራ ወደ በረኸት ወረዳ ሬሽን ሲያንቀሳቀሱ በነበሩ የአየር ወለድ ኮማንዶ አባላት ላይ ከባድ ደፈጣ ጥቃት መፈጸሙ ተሰምቷል። በጥቃቱ 2 ተሽከርካሪ ሙሉ የአየር ወለድ ኮማንዶ አባላት ከነተሽከርካሪያቸው ሙሉ በሙሉ መውደማቸው ነው የታወቀው። አገዛዙ ለክፉ ቀን ብሎ ቆጥቦ አስቀምጧቸው የነበሩና የመጨረሻው ሰዓት ሲደርስ ፈቶ ያሰማራቸው በቱርክና በቻይና የሰለጠኑ ኮማንዶዎችን ፋኖ ሲያሻው በደፈጣ ሲፈልግ በጨበጣም እያርበደበደ ግብአተ መሬታቸውን እያፋጠረው ነው። የተከበራችሁ የመረብ ሚዲያ ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን ታደምጣላችሁ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። አብራችሁን ቆዩ።